የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከበሮና ጽላጽል ሌሎችም ቤተ እምነቶች እንዳይጠቀሙት መከልከል ትችላለች ወይ የሚል ጥያቄ በተለይም ከአምራዊ መብቶች ምዝገባ በኋላ ጥያቄ ሲያስነሳ የከረመ ጉዳይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚያዝያ ወር መጀመሪያ ከበሮ፣ ጽናጽል፣ መቋሚያ በአምራዊ ንብረትነት ማስመዝገቧ ይፋ ስታደርግ በርካታ የእምነት ተከታዮች የቤተክርስቲያኒቷ ክብር እንዳይደፈር የሚያደርግ እርምጃ ነው ሲሉ በመጥቀስም ድጋፋቸውን ሲገልጹ ታይተዋል። ሰላም ቤተሰቦች፣ ጂኤምሲ ዴሊዎች ነን። የዕለቱን አጭር ዕለታዊ መረጃ ከጂኤምሲ ዴሊ ጋር ይዘን ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ወደ ዕለቱ አጭር መሰናዶ እንድታልፉ ጋበዝን። የቤተ ክርስቲያኒቱ መገናኛ ብዙሃን አገልግሎቶች ምዝገባው በመካሄድ እነዚህ ማገልገያዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምራዊ ንብረቶች መሆናቸው እንደተረጋገጠ ገልጸዋል። ለጥንታዊቷ ቤተክርስቲያን ወሳኝ የሕግ እርምጃ የሆነው ይህ ምዝገባ ይፋ መሆኑን ተከትሎ የተነሳው ጥያቄና ክርክር ሌሎች ቤተክርስቲያን እምነቶች እነዚህ መገልገያዎች እንዳይጠቀሙ ሊከለክል ይችላል የሚል መብት እንደሆነ ይታወቃል። በአምልኮ ስርዓታችን ላይ እንደ ከበሮ ያሉ አገልግሎቶችን ሲጠቀሙ፣ እንደዚሁም በሚታዩ የኢትዮጵያ ወንጌላዊ አማኞች እንደዚሁም በኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መካከል በማህበራዊ ሚዲያ ላይ ምልልሶችና ክርክሮች ሲደረጉ ከርመዋል። በዚህም ጉዳይ ላይ የቤተ ክርስቲያኒቱ ኃላፊዎች ያላቸው አረዳድና የምዝገባ የምስክር ወረቀቱን የሰጠው የኢትዮጵያ አእምራዊ ንብረት ባለስልጣን አቋማቸው የተለያየ እንደሆነ ይታወቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅርስ ጥበቃ ቤተ መጻሕፍት መዘክር መምሪያ ኃላፊ መልአከ ሰላም ዳዊት ያሬድ እንደሚያስረዱት ከሆነ እነዚህ የቤተ ክርስቲያን ንዋየ ቅዱሳናትን የማስመዝገብ ሂደት የተጀመረው ከ2015 ዓ.ም ጀምሮ እንደሆነ ገልጸዋል። የቤተ ክርስቲያኒቷን ሲኖዶስ ምልአተ ጉባኤ ምዝገባው እንዲካሄድ ወሳኝ ያላቸውን ሀሳቦች ያሰፈረው ቤተ ክርስቲያኒቷ የአምልኮ ስርዓቷን የምታከብርባቸው ንዋየ ቅዱሳን በአሁኑ ሰዓት አንዳንድ አልባሌ ቦታዎች ላይ እየተገኙ እየተጠቀሙበት ያለበት ሁኔታ ስለተፈጠረ እንደሆነ ገልጸዋል። መብትንም ከማስከበር አንጻር ብፁዓን ከማቆየት አንጻር የግድ መመዝገብ አስፈላጊ ሆኖ መገኘቱን የተናገሩት እኚሁ ሰው በዚሁ መሰረትም ሚያዝያ 3 2017 ዓ.ም ከ10 በላይ መገልገያ የምዝገባ ሂደታቸው መጠናቀቁን ገልጸዋል። መልአከ ሰላም ዳዊት እንደሚያስረዱት ከሆነ ብዙዎች ያነጋገረው ከበሮ፣ ጽናጽልና መቋሚያ የምዝገባ ሂደታቸው የተጠናቀቀው በዛን ዕለት እንደሆነ ይታወቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን የምዝገባ ሂደት እንዳጠናቀቀች መግለጿን ተከትሎ በብዙዎች ዘንድ የተፈጠረው አረዳድ ቤተክርስቲያኒቷ ለከበሮ፣ ለጽናጽልና ለመቋሚያ የአእምሮ ንብረት ማረጋገጫ እንዳገኘች ነው ብለዋል። ይሁን እንጂ ቤተክርስቲያኒቷ ያስመዘገበችው ከበሮ፣ ጽናጽልና መቋሚያ ሳይሆን የእነዚህ መገልገያዎች ንድፎች ነው ሲልም ገልጿል። እነዚህ የአእምራዊ ንብረቶች የተመዘገቡትም በቅጂ ወይም ደግሞ ኮፒራይትና ተዛማጅ መብቶች እንደሆነ በዘርፍ ውስጥ ያለውን ሀሳብ ገልጿል። በቤተ ክርስቲያኒቷ የሕግ ባለሙያ ምርምር ስር በሚገኙ የሕግ ባለሙያ አብይ ኮሚቴ ሰብሳቢ አቶ አያሌው በቤተ ክርስቲያኒቷ አእምራዊ ንብረት ያስመዘገበችበትን ሂደት ባጭሩ ይገልጻሉ። አቶ አያሌው እንደሚገልጹት የከበሮ፣ የጽናጽልና የመቋሚያ ንድፎች በአእምራዊ ንብረትነት እንዲመዘገቡ ማመልከቻ ሲቀርብ በእነዚህ የአምልኮ መሳሪያዎች ንድፍ ላይ ያሉ ምልክቶች ምንድናቸው፣ ተምሳሌታቸውስና ሀሳባቸው ምን ይዛል የሚለውን መረዳት አስፈላጊ እንደሆነ ገልጿል። የሕግ ባለሙያው ቤተ ክርስቲያኒቷ የምትጠቀምበት ጠባብና ሰፊ ጎኖች ያሉት ከበሮ በማሳያነት አስቀምጠዋል። የከበሮ ንድፍ ኢየሱስ ክርስቶስ በጠባብ ደረት ተወሰነ የሚለውን ነገር የሚያሳይ ሲሆን ሙሉ የሆነው የዓለምን ገዢ መሆኑን የሚያሳይ ነው ሲሉ የገለጹ ሲሆን በተጨማሪም ደግሞ ቀይ ቀለም አንጻር የምትጠቀምበት ቀለም እንዳላት ገልጸዋል። ከሌላው ደግሞ ግርፋቱን የምታሳይበት ቆዳ ራሱን የምትጠቀምበት ምክንያት እንደሆነ ጭምር ገልጸዋል። እነዚህን ሀሳቦች በሙሉ ያካተተ ንድፈ ሀሳብ እንዳላት ጭምር ስለ ቤተ ክርስቲያኒቷ ይገልጻሉ። የአእምሮ ንብረት የሚባሉት በሰው ልጆች አእምሮ የሚፈጠሩ የፈጠራ ስራዎች ናቸው። ኢትዮጵያ ውስጥ በሶስት ዘርፎች የአእምሮ ንብረትነት ምዝገባ እንደሚደረግ ይታወቃል። የመጀመሪያው የአእምራዊ ንብረት ቴክኒካዊ ባህሪ ባለው የፈጠራ ስራ ላይ ብቸኛ የፈጠራ ባለቤትነት መብትን የሚያሳዩ ደግሞ ፓተንት የሚባለው ነው። ሁለተኛው ደግሞ በአንድ ምርት ወይም አገልግሎት ላይ ከሌላው እንዲለይ በልዩ ምልክትነት የሚሰጥ የንግድ ምልክት እንደሆነ ይታወቃል። ሶስተኛውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዝገባ ያደረገችበት የአእምራዊ ንብረትነት ዘርፍ ደግሞ የቅጂና ተዛማጅ መብቶች እንደሆነ ጭምር ይታወቃል። ከዚህም ጋር በተያያዘ አቶ አያሌው ጥሩነህ በአእምራዊ ንብረት ባለቤትነትና የአእምራዊ ደንበኝነት የጉዳይ መሪ ስራ አስፈጻሚ እንደሆኑ ይታወቃል። ለቤተ ክርስቲያኒቷ በተሰጠው የምዝገባ ምስክር ወረቀት ላይ ያረፈውን ስምና ፊርማ እኚህ ሰው ናቸው የፈረሙትም። መሪ ስራው አስፈጻሚው እንደሚያስረዱት ከሆነ የቅጂና ተዛማጅ መብቶች የተባለው የአእምራዊ ንብረትነት ዘርፍ ከሌሎች ሁለት ዘርፎች የተለየ እንደሆነ ጭምር ገልጿል። ይሄኛውም የፓተንት ራይትና የመጀመሪያው ክሬቲቭ ወርክ በሚባለው ራይት ውስጥ
የማይካተት እንደሆነ ገልጸዋል። በቀላል አገላለጽ አንድ ሰው ለመጀመሪያ ጊዜ ከበሮ የተባለን መሳሪያ ቢሰራ ፓተንት ማስመዝገብ ይችላል ሲል ገልጸዋል። ሌላኛው ግለሰብ ደግሞ ከበሮ ለተባለው መሳሪያ አዲስ ኪነ ጥበባዊ ንድፈ ሐሳብ ቢያስቀምጥና የቅጂና ተዛማጅ መብቶች ቢጠይቅ እንደሚሰጠው ጭምር ገልጿል። በቅጂና ተዛማጅ መብቶች እንደዚሁም በሌሎች የአእምሯዊ ንብረቶች መካከል ያለው ልዩነት ይህ ብቻ አይደለም። አንድ አእምሯዊ ንብረት በቅጂና ተዛማጅ መብት ማስመዝገብ እንደዚሁም ፓተንት ዘርፍን ማስመዝገብ የሚሰጠው ክብደት የተለያየ መሆኑን አቶ አያሌው ገልጿል። አቶ አያሌው እንደሚያስረዱት ከሆነ አንድ የአእምሯዊ ንብረትነት ፓተንት የሚያስመዘግብ ሰው በዓለም አቀፍ ደረጃ አዲስ ስለመሆኑ ከተረጋገጠ በኋላ ይህ የሚረጋገጠውም የባለስልጣናት መሳሪያ ቤቱ ባለሙያዎች በሚያደርጉት ምርምርና አጠቃላይ ሂደት ውስጥ እንደሚያልፍ ጭምር ገልጿል። መሪ ስራ አስፈጻሚው መርማሪ ባለሙያዎች ናቸው ይህንን የገሌ ይሁን ብለው የሚሰይሙት ኃላፊነትም የሚወስዱ ሲል ገልጿል።